አርእስተ ዜና ላለፉት 3 ወራት ተቋርጦ የቆየው የትግራይ በጀትና የሰራተኞች ደሞዝ ከፌደራል መንግስት ጋር በተደረሰው መግባባት እንዲለቀቅ ውሳኔ ላይ መደረሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ አስታወቁም። ከምዕራብ ትግራይ ወልቃይት ተፈናቅለው በሸራሮ ሁለተኛ ደረጃ ትምህርት ቤት የሚገኙ ተፈናቃዮች በአስከፊ ሁኔታ እንደሚገኙ ገለጹ። ከውጭ የቱርክ መንግስት የገናና አዲስ ዓመት የሚከበሩባቸው ቀናት የሽብር ጥቃት ማክሸፉን አስታወቀ። አበይት ዜናዎቻችን ናቸው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከትግራይ ቴሌቪዥን የሰዓቱን የአማርኛ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ፍርቱና ገብሩ ቆይታ አደርጋለሁ። እንድትከታተሉን እንጋብዛለን። ላለፉት 3 ወራት ተቋርጦ የቆየው የትግራይ በጀትና የሰራተኞች ደሞዝ ከፌደራል መንግስት ጋር በተደረሰው መግባባት እንዲለቀቅ ውሳኔ ላይ መደረሱ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። ፕሬዝዳንቱ በወቅታዊ ጉዳዮች ላይ በሰጡት መግለጫም በተለያዩ ጉዳዮች ዙሪያ ከጠቅላይ ሚኒስትሩ ጋር ውይይት ማድረጋቸው በሰጡት መግለጫ ገልጸው በትግራይ ያለው የነዳጅ እጥረት እንዲፈታም በውይይታቸው መነሳቱንና ለዚህም በጎ ምላሽ መሰጠቱን ተናግረዋል። ማዛ መኮንን አዘጋጅቷለች። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ሰሞኑን ከምዕራብ ትግራይ ተፈናቅለው በተለያዩ መጠለያ ጣቢያዎች ለከፍተኛ ረሃብ የተጋለጡ ተፈናቃይ ወገኖችና ሌሎች ወቅታዊ ጉዳዮችን አስመልክተው ለጋዜጠኞች መግለጫ ሰጥተዋል። ጀነራል ታደሰ በመግለጫቸው የተለያዩ ሀሳቦችን ያነሱ ሲሆን ካነሷቸው ሀሳቦች መካከልም በቅርቡ ወደ አዲስ አበባ በማቅናት ከጠቅላይ ሚኒስትር አብይ አህመድ ጋር በትግራይ ጉዳይ ዙሪያ የተለያዩ ሀሳቦችን አንስተው ውይይት ማድረጋቸውና ከነዚህም መካከል የትግራይ በጀትን የመንግስት ሰራተኞች የደሞዝ ጉዳይ የውይይታቸው አካል እንደነበረም ገልጿል። ከመስከረም 2018 ዓ.ም ጀምሮ ላለፉት 3 ወራት ወደ ትግራይ በቂ ደሞዝና በጀት ሳይላክ መቆየቱና ይህን ተከትሎም ተደጋጋሚ ጥያቄዎች ወደ ፌደራል መንግስት ቢቀርብም ምላሽ ሳይሰጥበት መቆየቱንም በመግለጫቸው አንስተዋል። ናይ ጥቅምት ይመጻን ናይ ሕዳር እውን ይመጻን ሰት ተኸድናሉ ያው ናይ ምጅማር ሕዳር እዩ የጥቅምትና የህዳር በጀት አልተላከም። ያልተላከበት ምክንያትም አናውቅም። መምጣት የነበረበት በጀት ወደ 2 ቢሊዮን ብር ነበር። ሆኖም ግን የመጣው በጀት ወደ 800 ሚሊዮን ብር ነው። ለምንድነው ይህ ብቻ የተላከው የሚለውም በተደጋጋሚ ጠይቀን በቂ ምላሽ አላገኘንም ነበር። ከውስጥ ገቢ ጨምረን ነው ለሰራተኛ እየከፈልን የነበረው። በፕላን ኮሚሽን አማካኝነት ለፌደራል መንግስት ተደጋጋሚ ጥያቄ ቀርቦ ምላሽ ያላገኘው የደሞዝና በጀት ጥያቄ ምክንያትን ለማወቅና መፍትሄ ለማስቀመጥ ከጠቅላይ ሚኒስትሩ ጋር ውይይት ማድረጋቸው የገለጹት ፕሬዝዳንት ታደሰ አሁን ላይ ግን ስምምነት ላይ በመድረስ የትግራይ በጀትና የሰራተኞች ደሞዝ እንዲለቀቅ ውሳኔ ላይ መድረሱም ገልጸዋል። ናይ ደሞዝ ናይ በጀት ዝምልከት ደሞዝ አሁን አለውን ተወሰነ ተደሞዝ ክልካ ተወሲኑ የበጀትና የሰራተኞች ደሞዝ በሚመለከት ከጠቅላይ ሚኒስትሩ ጋር በነበረን ውይይት ደሞዝ እንዲለቀቅ ተወስኗል። ይህንን ለመፍታት ችለናል። በጀት የሚመለከትም በቅርቡ እንዲለቀቅ መግባባት ላይ ደርሰናል። በፌደራል መንግስት በኩል ውሳኔ የተላለፈበትን የበጀትና የሰራተኞች ደሞዝ ተፈጻሚ እንዲሆን ከፋይናንስ ተቋማት ጋር መግባባት ላይ ተደርሶ እንቅስቃሴ መጀመሩን ጀነራል ታደሰ ወረደ ገልጸው የፋይናንስ ተቋማቱ በጀቱን በሙሉነት ተፈጻሚ እንዲያደርጉም ጥሪ አቅርበዋል። ማለት ተዛዝና ወርሒ ተሐሳስ ማለት በወገን ፌደራል ወንተን ዝልቃ ይልቃላ ክንካታቶለና ሐዚ በያዝነው ወርሃ ታህሳስ በፌደራል መንግስት በኩል መለቀቅ ያለበት በጀት በተወሰነ መልኩ መለቀቅ ተጀምሯል። ደሞዝ የሚመለከትም አዲስ አበባ በነበረን ወቅት የፋይናንስ ተቋማት ተግባራዊ ስራ መስራት ጀምረው ነበር። በዚህ 2 ቀናት የገባ የተወሰነ በጀት አለ፣ ግን ደግሞ የገባው በጣም ጥቂት ነው። እናም ሙሉ በሙሉ ይላካል ብለን እንጠብቃለን።
ሌላኛው ከጠቅላይ ሚኒስትሩ ጋር የተወያዩበት በትግራይ ያጋጠመ ስላለው የነዳጅ ጉዳይ መሆኑን ያነሱት ፕሬዝዳንት ጀነራል ታደሰ ወረደ በትግራይ ያለውን የነዳጅ እጥረትና በማህበረሰቡ ብሎም በክልሉ ኢኮኖሚ ላይ እያስከተለ ያለውን ቀውስ ግምት ውስጥ በማስገባት በቂ የሆነ የነዳጅ አቅርቦት እንዲኖር መጠየቁንና ለዚህም በጎ ምላሽ መሰጠቱንም ተናግረዋል። ነዳዲ ካብ ጊዜ ናብ ጊዜ ሕዚ ዳርጋ ደው ይዘሎ በትግራይ የነዳጅ አቅርቦት የለም ማለት ይቻላል። እናም ይህንን በማስመልከትም መሰራት ያለባቸው ስራዎችን አንስተናል። ስራዎች እየተሰሩ የነዳጅ አጠቃቀም የሚመለከቱ ጉዳዮችን በተለይም አጠቃቀም ላይ ክትትል ከተደረገባቸው እንደሚለቀቅ ተግባብተናል። ይህ በቀጣይ የሚታይ ይሆናል። በተያያዘ ዜናም በትግራይ የሚገኙ የንግድ ማህበረሰብ ምላሽ ያላገኙባቸው የብድር የወለድ አመላለስና ስረዛ እንዲሁም የመክፈል አቅማቸው የሚያካብቱትን ሌሎች የብድር እድሎች ዙሪያ ከሚመለከታቸው አካላት ጋር ውይይት ማካሄዳቸው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ገለጹ። ፕሬዝዳንቱ ይህን የገለጹት የጊዜያዊ አስተዳደሩ የልኡካን ቡድን ከሰሞኑ ወደ አዲስ አበባ በማቅናት ከፌደራል መንግስት ጋር የተደረጉ ውይይቶችና የተደረሱ ስምምነቶች አስመልክቶ ለጋዜጠኞች ማብራሪያ በሰጡበት ወቅት ነው። ፍሬት ወልደመድን ተጨማሪ አላት። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ የልኡክ ቡድን ከሰሞኑ ወደ አዲስ አበባ በማቅናት ከፌደራል መንግስት ጋር የተደረጉ ውይይቶችና የተደረሱ ስምምነቶች አስመልክቶ ለጋዜጠኞች ማብራሪያ ሰጥተዋል። ፕሬዝዳንቱ በማብራሪያቸውም ከፌደራል መንግስት ጋር አንዱ የመወያያ ርዕሳቸው የነበረው በትግራይ የሚገኙ የንግድ ማህበረሰብ በተደጋጋሚ እያነሷቸው ያሉና ምላሽ ያላገኙባቸው የብድርና የወለድ አመላለስና ስረዛ በተመለከተ የተጀመሩ ውይይቶች መኖራቸውንም ገልጸዋል። የብድር ስረዛው የኢትዮጵያ ንግድ ባንክ ብቻውን የሚወስነው ውሳኔ አለመሆኑን እንደተገለጸላቸውና ነገር ግን የንግድ ማህበረሰብ አሁን ላይ ገብቶበት ካለው ችግር መልሶ እንዲነሳሳ የሚያደርግ ድጋፍ ላይ መወያየታቸውንም ተናግረዋል። ልቃሕ ዝምልከት ተለቂሖም ምክፋል አቢልዎም ዘሎ ጸገሞም ከጦርነቱ በፊት ብድር ወስደው በደረሰው ጉዳት መክፈል ያልቻሉ የንግድ ማህበረሰቦችን በሚመለከት አንዱ አጀንዳችን ነበር። እስካሁን እየሰሩባቸው ያሉ ስራዎች እንዳሉ ሆኖ ሌሎች ፖለቲካዊ ውሳኔዎች የሚያስፈልጋቸው እንዳሉና በራሳቸው መሰረዝ እንደማይችሉ ተገልጾልናል። የወለድ ላይ ሌሎች ባንኮች ለያይተው እንደሚያዩትና ብሔራዊ ባንክና ዓለም ባንክ ግን በአንድ ላይ እንደሚያዩት ገልጸውልናል። በዚህም ሰፊ ውይይት አድርገናል። በዕዳ መሰረዝ ዙሪያ በባንኩ ብቻ የሚፈጸም እንዳልሆነ ይታወቃል። ነገር ግን እንደገና ሊነቃቁበት የሚችሉበት ሁኔታ በመፍጠር ላይ የሚደረጉ ድጋፎች ላይ ጠይቀናል። በጦርነቱ ከፍተኛ ጉዳት የደረሰበት የንግድ ማህበረሰብ መልሶ እንዲያንሰራራ ለማድረግ እንደ ወለድና የወለድ ሊሰረዙ የሚችሉበት እንዲሁም የመክፈል አቅማቸው የሚያካብቱበት ሌሎች የብድር እድሎች እንዲመቻች የሚችሉበት ሀሳቦች መነሳታቸውንም ገልጸዋል። በትኩናት ሰበለ መሊሱ ክልዓል ዝተፋላለየ መገድታት ኩሉ ናይ ባንክ በጦርነቱ ጉዳት የደረሰበትን የንግድ ማህበረሰብ መልሶ እንዲነሳሳ ባንኮች የራሳቸው መንገድ ይኖራቸዋል። ዋናው ዕዳ እንዳለ ሆኖም የወለድ የሚባሉት ሊሰረዙ የሚችሉበት ሁኔታ እንዲፈጠር የመክፈል አቅማቸው ከፍ እንዲል ደግሞ ሌላ ተጨማሪ ብድር እንዲያገኙ የሚችሉበት ሁኔታ እንዲመቻች በጥልቀት እንዲያዩት ተነጋግረናል። ፕሬዝዳንቱ አያይዘውም በተነሱት ሀሳቦች ላይ አብዛኞቹ ጥሩ ምላሽ እንደተሰጣቸውና በተለይም በዕዳ ምለሳ ቀነ ገደብ መራዘም ዙሪያ የተነሱ ሀሳቦች ከሚመለከታቸው አካላት ጋር ውይይት እንደሚደረግበት መግባባት ላይ መድረሳቸውንም ተናግረዋል። ንግድ ባንክ ጀነራሊት ውጤቱን ጽቦ ነይሩ በዓለሙን ዘርጊሖም ወይ ከንግድ ባንክ ጋር የነበረው ውይይት ውጤቱ ጥሩ ነበር። እነሱም ገልጸውታል። አሁንም ቢሆን በጦርነቱ ጉዳት ከደረሰባቸው የንግድ ማህበረሰቦች መካከል ብድር እንደወሰዱና እንቅስቃሴ እንደጀመሩ ገልጸውልናል። ይህ በእንዲህ እንዳለ እስካሁን መንቀሳቀስ ያልቻሉትን ደግሞ እንዲንቀሳቀሱ ጥያቄ አቅርበናል። አንዳንዱ ጥያቄ ባንኩ ማድረግ የማይችላቸው ጉዳዮች እንዳሉና የዕዳ ክፍያና ቀነ ገደብ ሁለቴ ተራዝሞ አሁንም ቀኑ እያለቀ በመሆኑ ሊራዘም የሚችልበት ሁኔታ መፍትሄ እንዲሰጠው ይህ እስኪሆን ደግሞ የዕዳ ስረዛው ከዓለም ባንክ ውይይት እንዲያደርጉ ጥያቄ አቅርበናል። የትግራይ የንግድ ማህበረሰብ ከጦርነቱ በፊት ተበድሮ የነበረው የብድርና የወለድ እንዲሁም የተሻሻለውን የግብር አዋጅ የነበረውን ሁኔታ ከግምት ውስጥ ያላስገባ ፍትሐዊ ያልሆነ አሰራር እንዲስተካከል ለሚመለከታቸው አካላት ተደጋጋሚ ጥሪዎችን ሲያቀርቡ መቆየታቸው አይዘነጋም።
ከምዕራብ ትግራይ ወልቃይት ተፈናቅለው በሸራሮ ሁለተኛ ደረጃ ትምህርት ቤት የሚገኙ ተፈናቃዮች በአስከፊ ሁኔታ እንገኛለን ሲሉ ገለጹ። ለችግሮቻቸው መፍትሄ በዋናነት ወደ ቀያቸው መመለስ መሆኑን መንግስት በአፋጣኝ ወደ ቀያቸው እንዲመልሳቸውም ተማጽነዋል። የኃይለ ሥላሴ ኃይለ ሚካኤል ዘገባ ሙሉ ብርሃን ዳርጌም ከትግራይ ምዕራባዊ ዞን ወልቃይት ከተማ ሞገ ቀበሌ ተፈናቅለው በሸራሮ ሁለተኛ ደረጃ ትምህርት ቤት የሚገኙ ተፈናቃዮች በትግራይ በነበረው ጦርነት ሳቢያ በፈራረሰ ትምህርት ቤት በአንድ ላይ ታጉረው ምግብና መኝታ አጥተው ከሞቱት በላይ በህይወት ካሉትን በታች የሆነ ህይወት እየመሩ መሆናቸውን ይገልጻሉ። ሓራስትኹን ዕውርኹን ትሪዋለኹም ዘሐመድ እዚያ አብዛ ሐመድ እዚያ አይናንድቅስ አይነ ስውራን የሆኑ አራሶች በዚህ በመታዩት አፈር ላይ ነው የሚተኙት። ኮበርታ፣ ምግብ፣ ጀሪካን ምንም ነገር የለም። ከምንበላበት የምንተክዝበትና ጾማችን የምናድርበት ጊዜ ነው የሚበዛው። ረፍዓና አካል ጉዳይ ተብዝና ህብረተሰውን እኔ እንደምታዩኝ አካል ጉዳተኛ ነኝ። እንደምታዩት አስከፊ ሁኔታ ላይ ነው የምንገኘው። የዓለም ህዝብና መንግስት ምን ይሆኑ ነው? መንግስትስ የት ሄዶ ነው? ነገ የምንተዋትን ትግራይ የሚረከቡ ልጆች የትን ተዋቸው? ምንስ እናርጋቸው? ተው፣ ለሚመለከተው አድርሱልን። ሰው ሐውገዝ የለን። ሰብአዊ እርዳታ፣ ልብስ የለም። ከሞቱት በላይ ካሉትን በታች ሆነናል። እናም ከዓለም ህዝቦች ተለያይተናል። አፈር ስላለበስን እስትንፋሳችን ስላለ ነው እንጂ በቁም ሙተናል። በንፋስ በብርድ በልመናን የምንገኘው 5 ዓመት ሙሉ አብከርተሲና ዘለና 5 ዓመታት ሙሉ እየተንከራተተን እንገኛለን። እህል ውሃ በማናገኝበት ትምህርት ቤት 12 ቤተሰብ አስተዳዳሪዎች እንደ እንጨት ተረብርበን እንገኛለን። የሚላስ የሚቀመስ አጥተው ሰኔና ግንቦት በመጣ ቁጥር ወደ ቀያችን እንመለሳለን የሚል ተስፋ ቢያሳድሩም ተስፋቸው ጨልሞ በአስከፊ ህይወት ላይ እንደሚገኙ የገለጹት ተፈናቃዮቹ በመሆኑም የችግሮቻቸው ዋነኛ መፍትሄ ወደ ቀያቸው መመለስ መሆኑንና ሙሉ በሙሉ ሳንጠፋ የዓለም መንግስት ሊያድነን ይገባል ሲሉ ጠይቀዋል። ብልመና ዝፍታህ ጸገም ስለዚህ የለ በልመና የሚፈታ ነገር ስለሌለ የዓለም ህዝብ ችግራችንን አይቶ ወደ ቀያችን የምንመለስበት መንገድ እንዲያመቻችልንና አርሰንም እንደንበላ ሊረባረቡልን ይገባል እንላለን። ኩንከይድ ክትኮዲኹም ንባሃል ተስፋ ንገብር ሰኔ ይባል ሰኔ ይሐልፍ ጉልበት ይባል ጉልበት ይሐልፍ ትመለሳላችሁ ስንባል ተስፋ ስናደርግ ግንቦት ይመጣል፣ ያልፋል፣ ሰኔም ይመጣል። ተመሳሳይ ነው። ችግራችን ከልክ በላይ ነው። ለጀሪካን 20 ብር ነው ውሃ የምንገዛው። የምናደርገው ቅጡ ጠፍቶብናል። በዚህም ተስፋ ቆራጦች ሆነናል። ስለዚህ መንግስት ችግራችን ለዓለም አሳውቆልን ወደ ቀያችን ብንመለስና አርሰን ሰርተን ብንበላ የሚል ጥያቄ ነው የምናቀርበው። በሸራሮ ሁለተኛ ደረጃ የሚገኙ የወልቃይት ተፈናቃዮች አስተባባሪ አቶ ባህረ ተበጀ መንግስት የእውነት እንደ ዜጎቹ የሚያየን ከሆነ ጥሪያችንን ሰምቶ ወደ ቀያችን ሊመልሰን ይገባል ሲሉ ጥሪ አቅርበዋል። 1840 መራح ስድራ አለው። በዚህ የሸራሮ ሃይስኩል ትምህርት ቤት መጠለያ ምንም አይነት የተፈናቃዮች ቅርጽ የለንም። ኬንዳ የመመገቢያ ዕቃ የለንም። በትምህርት ቤት ነው የምንገኘው። በዚህ ትምህርት ቤት 5 ዓመታትን ያሳለፍነው። በእኛ ምክንያት እዚህ ይማሩ የነበሩ ተማሪዎች መማር አልቻሉም። ትምህርት ቤቱም ፈራርሷል፣ ወድሟል። መጸዳጃ ቤት እንኳ የለውም። 17555 እስትንፋስ በዚህ ትምህርት ቤት ይገኛል። ምንም አይነት የበጎ አድራጊ አካላት ድጋፍ አናገኝም። በተለይም የቤት ዕቃዎችን፣ ንጹህ ውሃ፣ ሕክምና አናገኝም። እንደ ሰው የሰብአዊ ክብር በማይጠበቅበት ህይወት ውስጥ እንገኛለን። ከ5 ዓመት በላይ ያስቆጠሩትና በተለያዩ የመጠለያ ካምፕ የሚገኙት የምዕራብ ትግራይ ተፈናቃዮች የሰብአዊ እርዳታ በማጣት በረሃብና በበሽታ ለሞት እየተዳረጉ መሆኑ ይታወቃል። ከተፈናቃዮች ሳንወጣም ተፈናቃዮች ከስምምነት በኋላ ወደ ቀያቸው እንመለሳለን ብለው ትልቅ ተስፋ ቢኖራቸውም ቤታቸው እንደተፈናቀሉ ህይወታቸው የሚያጡበት ቀን በቀን በስቃይ ላይ እንደሚገኙ የህጻጽ የመጠለያ ጣቢያ አስተባባሪ ገለጹ። የተፈናቃዮች ሰቆቃ በዘላቂነት እንዲፈታ ወደ ቀያቸው መመለስ በመሆኑ የሚመለከተው አካል ትኩረት ሊሰጥበት ይገባል ሲሉም ጥሪ አቅርበዋል። ፍሬት ወልደመድን ራጆ ወይ ወሰቱ ሐተየ
በፕሪቶሪያው የተፈረመው የሰላም ስምምነት ተግባራዊ ያለመደረጉ ተከትሎ ከቀየው የተፈናቀለው የምዕራብ ትግራይ ህዝብ አሁንም ድረስ ህይወቱ አስከፊ ሁኔታ ላይ እንዲገፋ ተገዶ ይገኛል። ተፈናቃይ ወገኖች በኬንዳ ተጠልለው በብርድና በፀሐይ እያስተናገዱት ያለው መከራ እንዳይበቃ አሁንም በተለያዩ ችግሮች ህይወታቸው እስከ ማጣት ዋጋ እየከፈሉ ይገኛሉ። በትግራይ በነበረው ጦርነት ሰለባ ሆነው ከምዕራብ ትግራይ ተፈናቅለው በሰሜን ምዕራብ ትግራይ በአስገለ ወረዳ በሕጻጽ የመጠለያ ካምፕ ተጠልለው የሚገኙ ተፈናቃዮች በምግብና መድኃኒት እጦት ምክንያት ባጋጠመው ረሃብ በየቀኑ የሰዎች ህይወት እየተቀጠፈ ይገኛል። ይህ የምትመለከቱት የመቃብር ስፍራም በጦርነት ሳቢያ ከሞቀቀያቸው ተፈናቅለው ነገ ወደ ቀያችን ተመልሰን የቀድሞ ኑሯችን እንቀጥላለን ብለው በተስፋ ሲጠባበቁ የነበሩ ነገር ግን በመጠለያ ጣቢያው በቂ የምግብ አቅርቦት ባለመኖሩ በረሃብ እንዲሁም ረሃብ ባስከተለው በሽታ ህይወታቸውን ያጡ ተፈናቃዮች መቃብር ነው። የሕጻጽ የመጠለያ ጣቢያ አስተባባሪ የሆኑት አቶ ሐጎስ እንደሚያስረዱት በመጠለያ ጣቢያው ያሉ ተፈናቃዮች ከስምምነቱ በኋላ ወደ ቀያችን እንመለሳለን ብለው ትልቅ ተስፋ የነበራቸው ነገር ግን ቤታቸው እንደናፈቁ ህይወታቸውን ያጡበት ሁኔታ እንዳለ በመግለጽ እያንዳንዱ ተፈናቃይም በስቃይ ላይ እንደሚገኝም ይናገራሉ። አድና መለስና ናልና እናተጸበና ጸናናዮ ብርክት ዝበለ ኃይል ሰብ ድማ ትርጥዎም ዘለሁም ብርክት ዝበለ ወገን አብዚና አብርናም ዘለና ወደ ቀያችን እንመለሳለን ብለን እየተጠባበቅን ነበር። ነገር ግን በየዕለቱ ረሃብና በሽታ ተደምሮ በርካታ ሰዎች እየሞቱ ነው ያሉት። እዚህ ቦታ ነው ቀብራቸው የሚፈጸመው። ይህም ምስክር ነው። እንደምታዩትም ከ3 ቀን በፊት በረሃብ ህይወታቸው ያጡት የወይዘሮ አጸደ መቃብር ነው። ለመግለጽ በጣም ከባድ ነው። ይህ አካባቢ ቆላማ አካባቢ ነው። በቂ የሆነ የምግብ ውሃ እንዲሁም የሕክምና ጣቢያ የለውም። ይህ ደግሞ ሞታችንን እያፋጠነው ነው። አስተባባሪው እንደሚያስረዱትም ከ2015 ዓ.ም ጀምሮ ከ330 በላይ የሚሆኑ ተፈናቃዮች ህይወታቸውን ማጣታቸውን የገለጹ ሲሆን በተለይም የሞት መጠኑ እየጨመረ ያለው ደግሞ ከመስከረም 2018 ዓ.ም ወዲህ ነው ሲሉም ተናግረዋል። ከስካብ ሕዚ ያው ናብ ከባቢ 330 ዝኾነ ወገን ኣብዚ እንዳ ገብርኤል ቀቢርና ኣለና። ሕዚውን ካብ መስከረም እስካሁን 330 የሚሆኑ ተፈናቃዮች ናቸው ህይወታቸውን ያጡት። በዚህ ቦታ ነው የተቀበሩት። የሞት መጠኑ እየጨመረ ነው ያለው። ከመስከረም ወር ወዲህ 80 የሚሆኑ ሰዎች ናቸው ህይወታቸውን ያጡት። አራሶችና ወጣቶች በቂ ምግብ ስለማያገኙ ለደም ማነስ ተጠቂ የሆኑ ነው። የምናገኘው ምግብም በቂ ባለመሆኑ ነው ለዚህ ደረጃ ደርሰን ያለ ነው። አሁን ላይ በሕጻጽ እየታየ ያለው የተፈናቃዮች ሞትና ስቃይ በሌሎች የመጠለያ ጣቢያዎች ላይ ያሉ የተፈናቃዮች ህይወት ነው ያሉት አስተባባሪው፣ ይህ በዘላቂነት እንዲፈታም ወደ ቀዬው መመለስ በመሆኑ የሚመለከታቸው አካላት ትኩረት ሊያደርጉበት ይገባል ሲሉም ጥሪ አቅርበዋል። ንሕና ኣብዚ ሕዚ እናለመና ክንነበር ይንኽእልን መንግስቲ ኢትዮጵያ ይኹን መንግስቲ ዓለም ይህ ህይወት ይበቃናል፣ እየለመንን ልንኖር አይገባም። የፌዴራሉ መንግስት፣ የትግራይ ጊዜያዊ አስተዳደር እንዲሁም የዓለም ማህበረሰብ አሁን ካለንበት ችግር እንድንላቀቅና ዘላቂነት ያለው መፍትሄ ወደ ቤታችን እንዲመልሱን ጥሪ ማቅረብ እንወዳለን። እዚህ ደረጃ ላይ መድረሳችንም በጣም ነው የሚያሳዝነው። በርካታ የእህል ጎተራዎች ስንሞላ የነበርን ሰዎች ነን። አሁን እየለመንን ያለነው ይህ ህይወት ይበቃናል፣ ቢያንስ እኛን ከሞት አድኑን። ውድ ተመልካቾቻችን ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ዜናዎቻችን እየተከታተላችሁ ትገኛላችሁ። ወደ ቀጣይ ዜና አልፋለሁ። የፕሪቶሪያው የሰላም ስምምነት ተግባራዊ ባለመሆኑ ከምዕራብ ትግራይ ተፈናቅለው በመጠለያ ጣቢያ የሚገኙ ተፈናቃይ ወገኖች ለከፋ ረሃብ መጋለጣቸው ሲኤንኤ፣ ቢቢሲ እና ሌሎች የመገናኛ ብዙሃን እየዘገቡት ይገኛሉ። የመገናኛ ብዙሃኑ በመጠለያ ካምፖች የሚገኙ ተፈናቃዮች በረሃብ ምክንያት ህይወታቸው እያጡ መሆኑን ዘግበውታል። ብርቱካን ጌታዬ በትግራይ በጦርነቱ ምክንያት ከሞቀ ቤታቸው ከምዕራብ ትግራይ ተፈናቅለው በተለያዩ የመጠለያ ጣቢያዎች ተጠልለው የሚገኙ ተፈናቃይ ወገኖች በምግብ በመድኃኒት እጦትና ሌሎች ተደራራቢ ችግሮች ውስጥ ሆነው እየተሰቃዩ አስከፊ ህይወትን እየገፉ ይገኛሉ። በተለይ ደግሞ ሰሞኑን በወጣው በሕጻጽና በሌሎች መጠለያ ጣቢያዎች የሚገኙ ከምዕራብ ትግራይ የተፈናቀሉ ዜጎች ያጋጠማቸውን የረሃብ አደጋ በሚመለከት የተለያዩ ዓለም አቀፍ የመገናኛ ብዙሃን ሲያሰራጩ ታይተዋል። በትግራይ ክልል በሰሜን ምዕራብ አካባቢ
አካባቢ ካሉ የተፈናቃይ ካምፖች መካከል አንዱ በሆነው ሕጻጽ መጠለያ በርካቶች በረሃብ ውስጥ መሆናቸውን ቢቢሲ ዘግቧል። በምዕራብ ትግራይ በመቶ ሺዎች የሚቆጠሩ ተፈናቃዮች በሰብአዊ እርዳታ አቅርቦት እጥረት ምክንያት በረሃብና በበሽታ የመጠቃት አደጋ እንደተጋረጠባቸው ዘገባው አክሏል። ተፈናቃዮቹ በእርዳታ የሚደርሷቸው የምግብ ድጋፍ በቂ ካለመሆኑ በላይ ከፍተኛ የጥራት ችግር እንዳለበትም ተገልጿል። ሌላው በትግራይ ክልል ሕጻጽ መጠለያ ጣቢያ በሚገኙ በርካታ ተፈናቃዮች እየተባባሰ በመጣ የረሃብ ቀውስ ውስጥ እንደሚገኙና በከፋ በምግብ እጥረትና በውሱን የሕክምና አገልግሎት ምክንያት ተደጋጋሚ ሞት እየተመዘገበ መሆኑን ዘገባዎች አመላክተዋል ሲልም አዲስ ስታንዳርድ በዘገባው አስፍሯል። በዚህም አረጋውያን፣ ህጻናት፣ ነፍሰ ጡር እናቶች ተጎጂ መሆናቸውንና ለቀናት የሚበሉት አጥተው ተዳክመው እየወደቁ እንዳሉም ዘገባው ገልጿል። ተፈናቃዮቹ የሚቀርቡላቸው ድጋፍ በቂ እንዳልሆነና አልፎ አልፎ የሚሰጧቸው 15 ኪሎ ግራም እህልም መሰረታዊ ፍላጎታቸውን እንደማያሟላና እህሉን ለማስፈጨትና ሌሎች አስፈላጊ የሆኑ ነገሮችን ወጪ ለመሸፈን ግማሹን እህል ለመሸጥ እንደሚገደዱም ተፈናቃዮችን ጠቅሶ ዘገባው አመላክቷል። ከ2013 ዓ.ም ጀምሮ በመቶዎች የሚቆጠሩ ተፈናቃዮች መሞታቸውን በመግለጽ ነገር ግን አሁንም በአስቸኳይ ዘላቂ መፍትሄ ካልተበጀለት በስተቀር በትግራይ በተለያዩ የመጠለያ ካምፖች ያሉ ተፈናቃይ ወገኖች ተጨማሪ የሰው ህይወት ሊጠፋ እንደሚችልም የምዕራብ ትግራይ አስተዳዳሪን ጠቅሶ አዲስ ስታንዳርድ በዘገባው ገልጿል። በተመሳሳይ ደግሞ ሲኤንኤን ይዞት በወጣው ዘገባው በትግራይ በተከሰተው ሰው ሰራሽ ረሃብ ምክንያት 350 ሰዎች በምግብ እጦት ምክንያት ሞተዋል። በሚሊዮን የሚቆጠሩ ሰዎች ለዚህ ለረሃብ አደጋ ተጋልጠዋል። ይህ ድርቅ አይደለም፣ ሰው ሰራሽ ረሃብ ነው። የተኩስ አቁም ስምምነቱ ተግባራዊ ሊደረግ ይገባል። ለእነዚህ ወገኖች ልናድናቸውና ልንታደጋቸው ይገባል ብሏል። እኛ የምንፈልገው የመጀመሪያው ነገርና የተግባር ውሳኔዎች መንግስት እንዲሰራ እንፈልጋለን። ስለዚህም ለተራቡ ወገኖች እርዳታና ድጋፍ ሊደረግላቸው ይገባል ሲልም ዘገባው ጠቁሟል። የተለያዩ በጎ አድራጊ ወገኖች ድጋፍ እያደረጉ ቢሆንም እንኳን ይህ ችግር ዘላቂ መፍትሄ እንዲያመጣ ግን የፕሪቶሪያው የሰላም ስምምነት ተግባራዊ በማድረግ ተፈናቃዮች ወደ ቀያቸው መመለስ እንደሚገባ እየተገለጸ ይገኛል። We have a man-made famine in Tigray. This is not drought. This is not locust. This is a result of the decisions of those in power. 350,000 people are dying for lack of food, and millions more are at risk of that because they can't plant because there is fighting going on. በአራተኛው ክፍለ ዘመን በአብርሃው አጽብሃ ዘመን ከአለት ተፈልፍሎ የተገነባው የውቅሮ ክልተ አውላዕሎ ቅዱስ ጨርቆስ ገዳም ለማስተዋወቅ እየተሰራ መሆኑ ተገለጸም። በየዓመቱ ጥር 5 በውቅሮ ክልተ አውላዕሎ በቅዱስ ጨርቆስ ገዳም ሃይማኖታዊና ባህላዊ ይዘቱን ጠብቆ የሚከበረው ዓመታዊ ክብረ በዓል ዘንድሮም በደመቀ ሁኔታ ለማክበር ቅድመ ዝግጅቶች እየተደረጉ መሆናቸው ተገልጿል። ለሸዊት ሙሉ ዓለም ዘገባ ብርዛፍ ገብረ ጻድቃን። በአራተኛው ክፍለ ዘመን በአብርሃው አጽብሃ ዘመነ መንግስት ከአለት ተፈልፍለው ከተሰሩት የትግራይ እንቁ ጸጋዎች ከሆኑት በርካታ ውቅር አብያተ ክርስቲያናት አንዱ የሆነው የውቅሮ ክልተ አውላዕሎ የቅዱስ ጨርቆስ ገዳም ተጠቃሽ ነው። ይህ ጥንታዊ ቅርስ በርካታ መንፈሳዊ ቅርሶችን የያዘ መሆኑን የገዳሙ አስተዳዳሪ መልአከ ብርሃናት ብርሃነ ገብሩ ይገልጻሉ። አብርሃው ክፍለ ዘመን በአራተኛው ክፍለ ዘመን ከአለት ተፈልፍሎ የተገነባ ይህ ውቅር ቤተክርስቲያን ከ1700 ዓመታት በላይ ሆኖታል። ይህ ቤተክርስቲያን 3 ቤተ መቅደስና 43 አምዶች የያዘ ነው። ይሁን እንጂ ገዳሙ በሚገባ ሳይተዋወቅ መቆየቱና ብዙም እንደማይጎበኝም የገዳሙ አስተዳዳሪ አባት አክለው ገልጸዋል። በጥንታውነቱ ይሁን በቀማመጡ ጥንታውነቱ ይሁን ቅርስነቱ እንዲሁም የግንባታ ጥበብ የዓለም ማህበረሰብ ይቅርና በአካባቢው ማህበረሰብም በሚገባ ያልተዋወቀ ገዳም ነው። የውቅሮ ከተማ የቱሪዝም ልማት ባለሙያ መምህር ዓለም ገብረ ዋህድ የውቅሮ ክልተ አውላዕሎ የቅዱስ ጨርቆስ ገዳም ከ2017 ዓ.ም ጀምሮ ያሉትን ጥንታዊና ታሪካዊ ቅርሶች እንዲተዋወቁና ለቱሪስት መስህብነት እንዲውሉ እየተሰራ መሆኑን ይገልጻሉ። ላይ ከአፈተውትን ተወለድትን ውቅሮ ክልተ አውላዕሎ በውቅሮ ክልተ አውላዕሎ ተወላጆችና ወዳጆች ታሪካዊነቱና ጥንታዊነቱ ተጠብቆ ለዓለም ማህበረሰብ እንዲተዋወቅ ለማድረግ የተጀመሩ ስራዎች አሉ። ይህ ገዳም ለየት የሚያደርገው በውቅሮና አዲግራት መንገድ በዋናው መስመር ላይ የሚገኝና የትራንስፖርት ችግር የሌለው መሆኑ ነው። የውቅሮ ክልተ አውላዕሎ ቅዱስ ጨርቆስ ገዳም በየዓመቱ ጥር 15 በደማቅ ሃይማኖታዊና ትውፊታዊ ይዘት የሚከበር ሲሆን በዚህ ዓመትም በደመቀ ሁኔታ በዓሉ ለማክበር ኮሚቴ ተቋቁሞ በስራ ላይ መሆኑን የኮሚቴው አስተባባሪ አቶ ይርጋለም ሐየሎም ይገልጻሉ። በውስጡ የተለያዩ ጥንታዊ ንዋየ ቅዱሳንና ረጅም ዕድሜ ያስቆጠሩ መጽሐፍቶች የያዘው ገዳሙ በቀጣይ ለአካባቢ ብሎም ለትግራይ ኢኮኖሚያዊ ጠቀሜታ አጋዥ ለማድረግ ይሰራልም ብለዋል። በመጨረሻም ቱርክ
በቱርክ ለገናና አዲስ ዓመት የሽብር ጥቃት ሊፈጽሙ ነበር የተባሉ 115 የአይኤስ አባላት መያዛቸው ቢቢሲ ዘገበም። በጎርጎሮሳውያን አቆጣጠር ገናና አዲስ ዓመት በሚከበሩባቸው ቀናት ሊፈጸሙ ታቅደው የነበሩ የሽብር ጥቃቶች ማክሸፉን የቱርክ መንግስት አስታወቀም። ከታቀዱት ጥቃቶች ጋር በተያያዘም የኢስላሚክ ስቴት አይኤስ አባላት ናቸው የተባሉ ከ100 በላይ የሚደርሱ ተጠርጣሪዎች በቁጥጥር ስር ውለዋል። በቱርክ መዲና ኢስታንቡል በ124 ቦታዎች ፍተሻ ማካሄዱን ዋና አቃቢ ሕግ የተናገሩ ሲሆኑ በፍተሻ የጦር መሳሪያ፣ ጥይት እንዲሁም ተቋማዊ ሰነዶች መያዛቸው ገልጸዋል። የቱርክ ባለስልጣኖች እንዳሉት የአይኤስ ደጋፊዎች በዋናነት ሙስሊም ያልሆኑ ሰዎችን ኢላማ በማድረግ በቱርክ ውስጥ የሽብር ጥቃት ለመፈጸም ሲያቅዱ ነበር ተብሏል። እስካሁን 115 ተጠርጣሪዎች በቁጥጥር ስር የዋሉ ሲሆኑ ተጨማሪ 22 ተጠርጣሪዎች ለመያዝ አሰሳ እየተካሄደ ይገኛል። የአቃቢ ሕግ ቢሮ ባወጣው መረጃ መሰረት ተጠርጣሪዎቹ ከቱርክ ውጭ ከሚገኙ የአይኤስ አባላት ጋር ግንኙነት እንደነበራቸው በመግለጽ የቱርክ የደህንነት መስሪያ ቤት ተጠርጣሪዎች ከመያዛቸው ከ2 ቀናት አስቀድሞም በአፍጋኒስታንና ፓኪስታን ድንበር ላይ ፍተሻ ማድረጉን አስታውቋል። ውድ ተመልካቾቻችን ለሰዓቱ የያዝናቸው የአማርኛ ዜናዎቻችን እነኚህ ነበሩ። ፍቱና ገብሩ ቆይታ አደረኩኝ። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።